ዋትስአፕ ዩቲዩብ እንዴት ናችሁ? በብዙዎቻችሁ ጥያቄ መሰረት እንዴት ወደ ጀርመን መጣው ለምን መጣው ብረው መሰራው እዚህ ብዙዎቻችሁ ማወቅ የምትፈልጉት ይሄን ነው። እሱም ቪዲዮ ዛሬ እሰራላችኋለሁ ማለት ነው። ዛሬ ለየት ባለ ቪዲዮ ተመልሻለሁ። የዛሬው ብሎግ ሳይሆን እንደምታዩኝ ቤቴ ቁጭ ብዬ ስቶሪ ታይም ነው እና በብዙዎቻችሁ ጥያቄ መሰረት እንዴት ወደ ጀርመን መጣው ለምን መጣው ብረው መሰራው እዚህ ብዙዎቻችሁ ማወቅ የምትፈልጉት ይሄን ነው እና እሱም ቪዲዮ ዛሬ እሰራላችኋለሁ ማለት ነው። እና ሰብስክራይብ አድርጉ ካሁኑ። ስልኬ ላይ የተወሰኑ ኖቶችን አዘጋጅቻለሁ የማወራቸውን ፖይንት ቪዲዮን ስኪፕ ሳታደርጉ ለማየት ሞክሩ። ምክንያቱም በውስጡ ብዙ ቲፖች እሰጣችኋለሁ እኔ እንዴት እንደመጣው የኔ ጆርኒ ምን እንደሚመስል። ከሱ በፊት ግን 1000 ሰብስክራይበር ገብተናል አሁን ቪዲዮ በምሰራበት ሰዓት እና በጣም ሁላችሁንም ላመሰግን እወዳለሁ። የምር ገና ወር ራሱ አልሞላም 3 ሳምንት ነው። በዚህ ሳምንት ውስጥ 1000 ሰብስክራይበር ማለት በጣም እኔ ሞቲቬት ያደርገኛል። ዋንስ አጌን በጣም አመሰግናለሁ ሁላችሁንም። ወደ ቪዲዮ እንግባ። አሁን በቅድሚያ ራሴ ማስተዋወቅ ብጀምር ፍሬዘር እባላለሁ። 21 ዓመቴ ነው። እዚህ ጀርመን ከመጣሁ 3 ዓመት ከግማሽ ሆነኝ። ኦልሞስት 4ኛ ዓመት እየሄድኩኝ ነው እና በዚህ 3 ዓመት ከግማሽ ውስጥ ኦልሬዲ ቪዲዮ ካያችሁት የባለፈውን ተመርቄያለሁ። አሁን ትምህርቴን ጨርሼ አሁን 1 ሳምንት ሆኖኛል ማለት ነው ስራ መስራት ከጀመርኩ እና የመጀመሪያው ደሞዝ እየጠበቅን ነው። ኦኬ እና ወደ ጀርመን እንዴት መጣው የሚለውን ለመመለስ የኔ ፕሮሰስ ማለት ጀርመን መምጣት አጭር አልነበረም። በጣም ረዝም ያለ ጊዜ ወሰደ ነው። ከአንደኛ ክፍል የጀመረ ፕሮሰስ ነው። ይሄም ማለት ኢትዮጵያ ሳለሁ እኔ የተማርኩት ጀርመን ቸርች ስኩል ባል ትምህርት ቤት ነው። እሱ የሚገኘው አዲስ አበባ ሲሆን ሞር ስፔሲፊክ ለመሆን ከ6 ኪሎ ቦታ ላይ ሆኖ ከጃን ሜዳ እና ኦሮሚያ ፍርድ ቤት መካከል ለሚገኘው ከፊት ለፊቱ ደግሞ ትምህርት ቢሮ ላይ ኤምፕሎይ ትልቁ ፎቅ ዋይፋይ የሚጠቀሙት ብዙ ሰዎች ማለት ነው። እዛ ጋር ነው የሚገኘው። ከስሙ እንደምትረዱት ጀርመን ቸርች ስኩል ነው የሚባለው። ከጀርመን ጋር የሆነ ግንኙነት እንዳለው መገመት ትችላላችሁ። የትምህርት ቤት ምንድነው ለየት የሚያደርገው? ትምህርት ቤቱ ለተማሪዎች የጀርመንኛ ቋንቋ መማር እድል ይሰጣል። ይህም ለሁሉም ተማሪዎች ሳይሆን ብዙ ተማሪ ነው ያላቸው። በየክላሱ ከ10 እስከ 12 ተማሪ ይመስለኛል፣ ትንሽ አንዳንድ ይለያያል። ለእነዚህ ተማሪዎች እድል ይሰጣሉ ከ6ኛ ክፍል ጀምሮ። ይህን ነገር ለመካፈል ምን መሆን አለበት? አንድ ተማሪ ከአንደኛ እስከ 6ኛ ክፍል በነበረው ቆይታ ላይ በደረጃው አሪፍ ውጤት ከ1 እስከ 10 ውጤቱን አብዛኛው ጊዜ የሚወስዱት እነዚህ ነገሮች ታይተው 6ኛ ክፍል ተማሪዎች ሲገቡ ጀርመንኛ ቋንቋ ላይ በትርፍ ሰዓታቸው እንዲማሩ ኦፖርቹኒቲ ይፈጠርላቸዋል ማለት ነው። እና እኔ በልጅነት የደረጃ ተማሪ ነበርኩኝ። ከነዚህ ከ10 ተማሪዎች እድለኛ ነበርኩ እና 6ኛ ክፍል ላይ ጀመርኩ ማለት ነው ጀርመንኛ መማር። በሳምንት አንድ ነበር ትምህርቱ የሚሰጠው። ከትምህርት በኋላ አርብ ቀን አካባቢ እና 1 ዓመት ተማርኩ እስከ 7ኛ ክፍል። 7ኛ ክፍል ላይ ሌላ ስኮላርሺፕ ነበረ። ይህ ስኮላርሺፕ ወደ ጀርመን ሀገር ተማሪዎች መጥተው የጀርመንኛ ኮርስ አለ የሚያዘጋጁት እዚህ ማለት ነው። እሱን ከተለያዩ ሀገራቶች የሚወጣጡ ልጆች አሉ። ከኢትዮጵያ 2 ልጆች ይወስዳሉ ከኛ ትምህርት ቤት። ከአፍሪካ ራሱ ሳውዝ አፍሪካ፣ አንጎላ ብዙ ሀገራቶች አሉ። ጎቴ ኢንስቲትዩት ይባላል። ጎቴ ኢንስቲትዩት የማታውቁት ከሆነ እሱም እዛ ሽሮ ሜዳ አካባቢ ነው የሚገኘው። የጀርመንኛ ባህል ማስተማሪያ ቦታ ነው። ቋንቋም ያስተምራሉ። ያ ተቋም ከኛ ትምህርት ቤት ጋር በጋራ በመሆን ሁሉ ጊዜ በየአመቱ 2 ተማሪዎች ስኳርሽ ይፈጣሉ ወደ ውጭ ሄደው 1 ወር ቋንቋ እንዲማሩ። 7ኛ ክፍል የገባው ሰዓት ወደ ጀርመን መጥቼ ይህንን ኮርስ ወሰድኩ ማለት ነው። ለ1 ወር ቆየ ነው። ዞነንበርግ የሚባል ከተማ ነበረ እዚህ ኢስት ጀርመኒ ነው የሚገኘው እና እዛ በዚህ 1 ወር ውስጥ ጀርመንኛን ትንሽ አሻሻልኩኝ። አሪፍ ነበረ። ፕላስ ጀርመን ምን ትመስላለች የሚለውን ነገር በትንሹ አየው እና በዛ ጊዜ 12 ዓመት ነበረ። ተመልሼ ወደ ኢትዮጵያ ሄድኩ ማለት ነው። ኢትዮጵያ ሄጄ 2 ዓመት 7 እና 8 ትምህርት ቤት ተማርኩኝ። ጀርመን ቸርች ስኩል እስከ 8ኛ ክፍል ስለሆነ የምንማረው ከ8 በኋላ ወደ ውጭ ሌላ ቦታ ነው ወደ ኖርማል ኢትዮጵያ ትምህርት ቤት ለምለም የሚባል ትምህርት ቤት ነው የተማርኩት። ይሄ ኖርማል ላይ ኮምፕሊት ኖርማል ኢትዮጵያ ስኩል ነው። ምንም አይነት የጀርመንኛ ቋንቋ ትምህርት የለም። በቃ ኢትዮጵያን ስኩል ነው ኖርማል እና እዛ ትምህርት ቤት ተማርኩ። በጣም አዝኜ ነበር ከ8ኛ ክፍል በኋላ። ምክንያቱም ብዙ አላማዎች ነበሩ። ጀርመን ሀገር መጥቼ መማር ፈልጋለሁ፣ መስራት ፈልጋለሁ ምናምን ነገር ተቋረጠ ሙሉ ለሙሉ ማለት 8ኛ ክፍል በኋላ ከትምህርት ቤት ለቀቅኩኝ እና ጀርመንኛ ትምህርቱን መማር አቆምኩኝ። ከዛ አንድ አጋጣሚ ሆነው 9ኛ ክፍል እዛ ከተማርኩ በኋላ እዚህ ኢትዮጵያ ትምህርት ቤት የሆነ ስኮላርሺፕ አገኘው ከጀርመን ኤምባሲ ስኩል። ጀርመን ኤምባሲ ስኩል የሚገኘው ቀበና ጋር ሲሆን ይሄም ከስሙ እንደምትረዱት የጀርመን ኤምባሲ ስኩል ነው ትክክለኛው። እና እዛ ትምህርት ቤት ለየት የሚያደርገው በጣም የተለየ ነው ከኢትዮጵያ ኖርማል ስኩል ምንም አይገናኝም። አንድ ኢንተርናሽናል ስኩል ነው። ሲቀጥል ደግሞ እዛ የሚጠቀሙት የትምህርት ከሪክለም የጀርመን ነው። የኢትዮጵያውን ሲስተም ምንም አይጠቀሙትም። አማርኛ ትምህርት የሚባል ነገር የለም። እና እዛ ትምህርት ቤት ገባው
ትምህርት ቤቱ ትምህርቱ የሚሰጠው ሙሉ በጀርመንኛ ነው። አስተማሪዎቹ ጀርመኖች ናቸው። ይሄ ራሱ አንድ ሪኳየርመንት ነው። ላይክ እዛ አስተማሪ ሆኖ ለመስራት ማለት ነው። አንድ አስተማሪ ጀርመንኛ መቻል አለበት። ሶ እዛ ትምህርት ቤት ገባው። በጣም በጣም ከባድ ጊዜ ነበር ያ የህይወቴ ማለት ነው። በጣም ከባዱ ምንድን ነው? እዛ ትምህርት ቤት ከገባው በኋላ እኔ ኦልሬዲ ጀርመንኛ እችላለሁ የተወሰነ ማለት ነው። ለምታውቁት ኤቱ የሚባል ሌቭል የነበረኝ በዛን ሰዓት። ኤቱ ሌቭል ማለት የተወሰነ ታወራላችሁ፣ ራሳችሁን ማስተዋወቅ ትችላላችሁ። ግን ከዛ ባለፈ አንድ ትምህርት ቤት ገብታችሁ ሙሉ ኮርስ አቴንድ ለማድረግ ጭራሹን የማይበቃ እውቀት ነው። እና በዚህ እውቀት ወደ ጀርመን ኤምባሲ ገባው። በጣም በጣም ከባድ ነበረ። እኔ በቃ የሆነ ለአለቅስ የደረስኩበት ጊዜዎች ነበሩ። በየቀኑ ሁል ጊዜ ከትምህርት በኋላ ስወጣ እና እኔ እዚህ ትምህርት ቤት አልችልም መቀጠል እያልኩ የምር ብዙ ከራሴ ጋር የተማኮርኩበት ጊዜ ነበረ። እኔ ብቻ ነበርኩም፣ አንድ ጓደኛ ነበረች። እሷም ስኮላርሺፕ አግኝታ አብረን ከአንድ ትምህርት ቤት ማለት ነው ወደዛ ገባን። እና በቃ ላይ እንዴ ይሄማ አይሆንም፣ እንዴት ነው የምንቀጥለው ምናምን ነገር። ምክንያቱም አስቡት፣ ክላስ ትገባላችሁ፣ ሙሉ አስተማሪው በጀርመንኛ ያወራል። እናንተ ከዚህ የምትደርሱት በጣም ትንሽዬ ነገር ነው። ትንሽዬ ኢቭን የቤት ስራ ሲሰጥ ራሱ አስተሙም ላይ ያመልጣችኋል። እና በጣም ከባድ ነበር ያ ታይም፣ 9ኛ ክፍል በተለይ ማለት ነው። አንድ ክላስ መጥቼ ደገምኩ 9ኛ ክፍል እዚህ፣ ምክንያቱም ለቋንቋ ተብሎ ትምህርቱ ኦልሬዲ በትምህርት ችግር አልነበረብኝም እኔ። ትምህርቱ እውነት ለመናገር የኢትዮጵያና እዛ የሚጠቀሙትን ሲስተም ስታናጽሩት የኢትዮጵያ በጣም ከባድ ነው። ከኢትዮጵያ ትምህርት ቤት ወደ ጀርመኖቹ ጋር ስትሄዱ ኢቭን ላይክ ማትስ፣ ፊዚክስ፣ ኬሚስትሪ ምናምን በጣም ነው የሚቀላችሁ። ምክንያቱም እነሱ የሚሰሩት ባነሰ ስታንዳርድ ነው ስለመናገር አላ ቋንቋው ብቻ ይከብዳቸዋል እንጂ ትምህርቱ ለአንድ ኢትዮጵያ ኖርማል ተማሪ ምንም የሚከብደው ነገር የለም። ሶ አንድ ክፍል ደገምኩ፣ 9ኛ ክፍል እዛ ተማርኩ። ከዛ 10ኛ ክፍል እዛ ተማርኩ። 10ኛ ክፍል ላይ በጣም ብዙ ለውጥ ነበረ። በዚህ አንድ አመት ውስጥ እኔ ጀርመንኛ ላይ 3-4 ዓመት በተማርኩት በአንዴ ነው በጣም የሚቦንስ የተማርኩት ማለት ነው። እዛ ፎርስ እያደረግኩ ራሴን ሙሉ ጀርመንኛ ነው የማወራው። በጣም ብዙ ቪዲዮዎችን አይነበር በሰዓቱ። ያ 10ኛ ክፍል ላይ በጣም ጀርመንኛ የተሻሻለ ጥሩ ሆነ። ከዛ 10ኛ ክፍል ላይ በጀርመን ሲስተም የምታውቁት ከሆነ ኤምኤስአ የሚባል ፈተና አለ። በኢትዮጵያ ስትቀይሩት ያው የ10ኛ ክፍል ማትሪክ በሉት እንደዛ ነበረ። 10ኛ ክፍል እዛ ጨረስኩ ማለት ነው። 10ኛ ክፍል ጨረስኩ በኋላ ሁለት አይነት ኦፖርቹኒቲዎች ነበሩኝ። አንድ ወደ ጀርመን ሀገር መጥቼ አውስቢልዲንግ የሚባል ነገር ማድረግ፣ ሁለት እዛ ትምህርት ቤት ቀጥዬ እስከ 12 ተምሬ ለዩኒቨርሲቲ መውጣት ማለት ነው ከሀገር። ሶ እኔ በሰዓቱ የመቀጠል ሀሳብ ስላልነበረኝ እኔ መውጣት ስለፈለኩ ዲሆኑ አውስቢልዲንግ የሚባል ነገር አደረግኩኝ። አውስቢልዲንግ ምንድን ነው ለምትሉ፣ አውስቢልዲንግ በኢትዮጵያ ተርም ስተረጉሙት የሚቀርበው ቃል ቮኬሽናል ትሬኒንግ ነው። የሙያ ትምህርት ከ10 በኋላ አቋርጣቸው መሰረት ማለት ነው። እና ወደዚህ ሀገር መጣው ከ10 በኋላ እና ያው የቪዛ ፕሮሰስ ምናምን ነገር ነገራቸዋለሁ አሁን። ሶ 10ኛ ክፍል ከወሰንኩ በኋላ እወጣለሁ ብዬ በመጀመሪያ ያደረግኩት ነገር ምንድን ነው፣ አንድ ቢ1 የሚባል ሰርተፍኬት አለ፣ የጀርመን ቋንቋ ማለት ነው። እሱ ከሌላችሁ አውስቢልዲንግ ማድረግ አትችሉም። እዚህ ሀገር መታችሁ ቢ1 ሌቭል ያስፈልጋችኋል። በወቅቱ እሱ ነበረኝ። ከዛ በኋላ ሲቀጥል 10ኛ ክፍል ሰርተፍኬት ያስፈልጋችኋል። ኤምኤስአ አብሽሎስ የሚባል ነገር አለ። የኢትዮጵያ ከሆነ ደግሞ የኢትዮጵያውን ሰርተፍኬት ማስተርጎም አለባችሁ በጀርመን ታዋቂነቱ እንዲኖረው። ትክክለኛ የሚተረጉሙ ሰዎች አሉ። እኔ ቦታውን አላውቅም፣ ግን ስቴዲየም አካባቢ ስባል ሰምቻለሁ። እዛ ሜቢ ቼክ ታደርጉሻላችሁ ማስተርጎም መሞከር። ሌላው ሶስተኛ የሚያስፈልጋችሁ ነገር ምንድን ነው? ካምፓኒ ማግኘት ነው። የሚቀጥራችሁ ካምፓኒ ነው። እዚህ አውስቢልዲንግ ይባል ላይ አንድ ካምፓኒ ወስዶ እናንተን ያስተምራችኋል። ስራ ተግባር ፕራክቲካል ኖሌጅ ይሰጣችኋል፣ ይከፍላችኋል። የጀርመን በጣም ትልቅ ባክቦን የሆነ ሲስተም ነው አውስቢልዲንግ ማለት። ምክንያቱም ጀርመን እንደምታውቋት የኢንዱስትሪ ላንድ ነች። በጣም ብዙ ኢንጂነሮች ያሉባት፣ ብዙ ነገሮች የሚመረቱባት። መኪና ብትሉ የለም መኪና የለም እዚህ ሀገር ማለት ነው። BMW፣ ፖርሽ፣ ኦቬ ሁሉም ነገር እዚህ ነው ያለው ጀርመኖች ማለት። እና በጣም አምራች የሆነች ሀገር ነች ጀርመን። የኢንዱስትሪ ስራ ነው እዚህ የሞላው። አንደኛ ማድረግ ያለባችሁ ነገር ካምፓኒ ማግኘት ነው፣ የሚቀጥራችሁ ካምፓኒ እና የሚያስተምራችሁ። እና ያ ጀመርኩኝ ሲቪ መጻፍ ማለት ነው። እዚህ ኢትዮጵያ ሆኜ ወደ ጀርመን ያሉ ካምፓኒዎች እና አላውሻችሁም ከ15-20 በላይ ሲቪ የሚሆን ጽፍ ያለው ለተለያዩ ካምፓኒዎች በምፈልገው ስራ ዘርፍ። እና አብዛኞቹ አልተቀበሉኝም። ከተቀበሉኝም ደግሞ ኢንተርቪው ነበረ። ከኢንተርቪው በኋላ ቀጥታ ከኢትዮጵያ መሆናቸውን ሲያውቁ አላ ከሌላ ሀገር መሆናቸውን ሲያውቁ ብለው የሆነ ትንሽ ሪፍሬን ያደርጋሉ። በጣም ይፈራሉ። ምክንያቱም እነሱ አያውቁም እዚህ ኢትዮጵያ የት እንደሆነች ራሱ የማያውቁበት ሁኔታ ተማሪ ከሌላ ሀገር አምጥተው፣ ምክንያቱም ከወደቀ ለእነሱ ዲስአድቫንቴጅ ነው ወይ ባይመቸን እዛ ሄደን ማለት ነው። እነሱ ናቸው ሪስፖንሲቢሊቲ የሚወስዱት። ለዛ ይፈራሉ በጣም። ያ ብቻ 15-20 ምናምን ነገር በጣም ብዙ ጻፍኩ ምንም አላገኘውም። ከዛ 3 ወር አካባቢ አለፈ። እንደዚህ ስጽፍ ምንም ነገር የለም። ሪጀክት ያደርጉኛል ወይም
ኢንተርቪው በኋላ አልቀበልም በዚህ ምክንያትና የሚላሉ እና ያ ከባድ ነበረ። በስተመጨረሻ ግን የሆነ ካምፓኒ ተቀበለኝ። ይሄ ካምፓኒ ኮንታክት የመጣው በእኔ ቀጥታ ሳይሆን ትምህርት ቤቱ እኛ እንደምታውቁት ጀርመን ኤምባሲ ኮንታክት ነበረው ከዚህ ካምፓኒ ጋር ማለት ነው። እና በዛ ምክንያት ተማሪዎችን ይፈልጉ ነበር እንዳጋጣሚ ሆኖ እና እኔ በወቅቱም ስለፈለግኩኝ ወዲያውኑ አፕላይ አደረኩኝ፣ ተቀበሉኝ ወዲያውኑ። ሶ ካምፓኒ አገኘው ማለት ነው። ቀጣዩ ስቴፕ የሚሆነው ምንድን ነው? ቪዛ እና ፓስፖርት፣ ሁለቱ ነገሮች። በወቅቱ ፓስፖርት አልነበረኝም። ሶ ፓስፖርት አወጣው። የፓስፖርቱ ጋይስ በጣም ነው ያሰቃዩኝ። ኢትዮጵያ ቀላል መሆን አለበት ፓስፖርት መውጣት፣ ግን በጣም ነበር ያሰቃዩኝ በጣም። ከዛ በስተመጨረሻ ፓስፖርቱ እንደምንም ብሎ ወጣ። ከዛ የቪዛው ፕሮሰስ ተጀመረ። አንድ ካምፓኒ ውል ያስፈልጋችኋል። ኦልሬዲ ተፋርማችሁ ነው የቪዛ ፕሮሰስ የምትጀምሩት። ስለዚህ ከካምፓኒ የሚላክላችሁ ኦፊሻል ሌተር አለ፣ በፖስታ ይላክላችኋል ቀጥታ ወደ ኢትዮጵያ። እሱን ሌተር ይዛችሁ መገኘት አለባችሁ ቪዛ ሴንተር። ሌላ የሚያስፈልጋችሁ ምንድን ነው? ሄልዝ ኢንሹራንስ። ሄልዝ ኢንሹራንስ ጀርመን ሀገር ግዴታ ነው። ጀርመን ሀገር ማንኛውም ሰው ይመጣ ለጉብኝት የሚሆን ለምንም ቢመጣ ሰው ሄልዝ ኢንሹራንስ ያስፈልጓል። የጤና መድን ማለት ነው። የሆነ ነገር መታችሁ የሆነ ነገር ብታመውን ብትሉ የሆነ የሚሸፍን ያስፈልጋቸዋል ኢንሹራንስ። ቀጥታ ኢትዮጵያ ሳለው ነበረ ሄልዝ ኢንሹራንስ የገዛሁት ማለት ነው። ከኢትዮጵያ ሆኜ ኦንላይን በጣም ብዙ ሄልዝ ኢንሹራንስ የሚያቀርቡ ሰዎች አሉ። እኔ አሁን የምጠቀመው ባርመር የሚባል ነው። ሌሎችም አኦካ የሚባሉ ታዋቂዎች አሉ። ኤኦኬ ማለት ነው። አኦካ ብዙ አሉ። ከነዛ ውስጥ አንዱን መርጣችሁ ሄልዝ ኢንሹራንስ ትገዛላችሁ ማለት ነው። ሌላ የሚያስፈልጋችሁ ምንድን ነው? መኖሪያ ቦታ። ኢንተርቪው ስጠይቋችሁ ቀጥታ ሄዳችሁ የት ነው የምታርፉት ነው። ሶ ኦልሬዲ ቡክ ያደርጋችሁት ሆቴል ካለ ነገር አለባችሁ፣ ወይም ደግሞ ቤት ቢሆን በጣም ተመራጭነት አለው። ምክንያቱም ሆቴሉ አያምናችሁም። ለምንድነው ለዚህ ለአጭር ጊዜ ሊቆይ የፈለገው? ረጅም ፕላን ካላችሁ 3 ዓመት ቆዩ ከሆነ ሆቴል ቡክ ማድረጉ ሴንስ አይሰጥም። ስለዚህ የሆነ ቤት ቢኖራችሁ አሪፍ ነው። እና የኔ ወደ ጀርመን መምጣት ፕሮሰስ ይሄን ይመስላል ባጭሩ። ያ ወደ ቲፑ ስንመጣ ምንድነው ሪኮሜንዴሽን ሌተር ብታጽፉ በጣም ይመረጣል። ምንድነው ሪኮሜንዴሽን ሌተር? ከትምህርት ቤት ነው ያጻፍኩት። ስለናንተ የሚያወራ ደብዳቤ ነው። ስለናንተ ዲሲፕሊን የሚያወራ፣ ስለ ታታሪነታችሁ ይሄ ልጅ ጥሩ ነው የሚል አታጽፉ ከትምህርት ቤቱ እና ሲቪያችሁ ላይ አገናኝታችሁ ብትልቁት በጣም አሪፍ ነው፣ ይረዳችኋል። ሁለተኛው ኢንተርንሺፕ ነው። ኢንተርንሺፕ የትም ቦታ ስሩ፣ ምንም ችግር የለውም። አሁን ኢትዮጵያ ሳለው ሀያት ሬጀንሲ የሚባል ታውቁታላችሁ፣ ስቴዲየም አካባቢ ማለት ነው። እዛ የሆነ ትልቅ ሆቴል አለ እና እዛ ቦታ ላይ እንደ መስተንግዶ ሰርቼ ነበረ ለተወሰነ ወር ራሱ አይሆንም። እና አንድ ምንድነው ዋና ዓላማው እናንተ መስራት እንደምትችሉ ወይም የመስራት ዲሲፕሊን እንዳላችሁ የሚያረጋግጥ ነገር ነው። ላይ ሰርተፊኬት መቀበላችሁ እንዳትረሱ ከሰራችሁ በኋላ። እሱን ነገር አብራችሁ አያይዛችሁ ሲቪ ላይ ብታስገቡት መወር ለእናንተ በጣም ይረዳችኋል። እነዚህ ነገሮች ካሟላችሁ ጀርመን ሀገር መታችሁ አውስቢልዲንግ መስራት ትችላላችሁ ማለት ነው። እንደገና ለመናገር ቋንቋ በጣም ወሳኙ ነገር ነው። ቢዋን ሌቭል 2 የ10ኛ ክፍል መጨረሻ ሰርተፊኬት ያስፈልጋችኋል እና እሱን ደግሞ ወደ ጀርመን ሀገር አስተርጉማችሁ እዚህ ቅብልና እንዲኖረው ማለት ነው። ሌላው ሄልዝ ኢንሹራንስ ያስፈልጋችኋል እንዳልኩት። በመጨረሻው ፓርት ካምፓኒ ማግኘት ነው። ትንሽ የሚያፈጋችሁ ፓርት እሱ ነው፣ ግን ተስፋ እንዳትቆርጡ። እኔ የምር 20 ምናምን ነገር ጽፌ ነው የተሳካልኝ በስተመጨረሻ። እና ቀጥላችሁ ጻፉ፣ ለብዙ ካምፓኒ በአንድ ጊዜ ላኩ ዋላ ስሙ ምናምን ነገር ግን እያስተዋላችሁ ቀጥላችሁ አንዱን ደብዳቤ መላክ የለባችሁ። ምክንያቱም ትንሽ ስለ ካምፓኒው ሪሰርች ሰርታችሁ እነሱም ደስ ይላችኋል ስለ ካምፓኒው ነገር ካወራችሁ ማለት ነው። እዛ ነገር ላይ የሚያሳይ የኔን ፎቶ ላሳያችሁ እችላለሁ፣ የኔ ሲቪ ምን እንደሚመስል። ይህን ካደረጋችሁ ጀርመን ሀገር መጥታችሁ አውስቢልዲንግ መስራት ትችላላችሁ፣ ወይም የሙያ ቮኬሽናል ትሬኒንግ የሚባለውን የሙያ ትምህርት ማለት ነው። እና የዛሬ ቪዲዮ ይሄን ይመስል ነበረ። ኮሜንት ላይ ጻፉልኝ በቀጣይ የምሰራው ቪዲዮ የሚሆነው ወደ ጀርመን ሀገር ከመጡ በኋላ ያጋጠሙኝ ቻሌንጆች ምን ነበሩ፣ ትምህርቱ ይከብድ ነበር አይከብድም ወይ፣ ኢቭን ላይክ ሳለሪ ራሱ አሳያችኋለሁ፣ ስንት ነበር ይከፈለኝ ከአንደኛ እስከ 3ኛ ዓመት ያለውን ነገር ፕሮሰስ በሙላ። እና ይህን ቪዲዮ የምትፈልጉት ከሆነ ኮሜንት ላይ ኔክስት ቪዲዮ አድርገው ብላችሁ ጻፉልኝ። እና ያ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ የቀጣይ ቪዲዮ እንዳያመልጣችሁ። እስከ ቀጣይ ቪዲዮ ቻው፣ ሰላም ሰንብቱ።